እየደበኩ ገና ተማሪ ነኝ ነው ያለኝ። እንዴት ላረግ ይችላለሁ? ወላሂ እኔ አላህ ነው የሚያውቀው ይሄንንም ማለት ነው። እና ለእሱ አሁን ነገርኳ። በቃ እንድትጣላ አይደለም ግን ህይወት እንዳለው ወቂማ ይደበቅ እውነታ ነው። 5 ዓመት ደብቄልሻለሁ። እኔ ደብቄዋለሁ ይሄን 5 ዓመት ለእሷም ሳይሆን በቃ እስኪ ይኑር። እኔ ጥፋት አለብኝ አርግዤ ነው የነገረኝ። ማድረግ የለብኝም። እሺ ጥፋቴም ደግሞ ራሴን ስጠይቀው ለምን ባቅ ኑሮ አላረግም ነበር እላለሁ። እኔ ትዳር እንዳለው ባቅ ኑሮ ቢያንስ እንኳን አብሬው በማገጥ አላረግዝም እለያይ ነበር። ከዛ በቃ ያንን ነገርኳት። እሷም በጣም እንትን አለች፣ አዘነች። እሷ ጋር ያንን ስነግረው እኔ ጋር መጣ። ተሳካልሽ፣ ህይወቴን አበላሸሽ። አንቺ ስደት ስመጪ ስደት ለምን ስመጣ እሷም መታለች። አሁን ስደት ስመጣ ለምን ነገርሻት? ኢትዮጵያ 5 ዓመት ተቀምጠሽ ያልነገርሻት ስደት ስመጣ ለምን ጠብቀሽ ነገርሻት? ስልኳን ለምን አፈላለግሽ? እዚህ ሰፈራችንን ታውቂ ያልነበሩም 5 ዓመት ስትቀመጪ ለምን ነገርሻት አለኝ። ያማ አንተ ሳትነግራት ስቀር የወለድካት ልጅ በፊት እንደዛ ስትሰክሰኝ የነበረው ለምን አንተ 5 ዓመት ስትቀመጥ? እኔ እኮ በስህተት በቃ እንዲህ አድርጊያለሁ። ከአሁን በኋላ ልጅ ወልጃለሁ፣ ግን ህይወቴ እሷ አትደርስም ብለህ ለምን አታስረዳትም አልኩት። በቃ እሷም ከኔ እንግዲህ በተቻለ ያክል እኔ ለእሷ መጥፎ እንዳላሰብኩ ታርታኛለች። ያንን ነገርኳት። እሷም ስደት ላይ ናት አሁን፣ እኔም ስደት ላይ ነኝ። እኔ ከእሱ አሁንም ምንም እኔ ሂዶ ራሱ አይቷት አያውቅም እንደዛ የሰከሰውን። እነሱ ግን ታረቁ አብረው። አዎ ልጅ ወልዶ የለ እንዴ? 2 ልጅ ይቅርታ አደረገች። እኔ ከወለድኩ በኋላ መማገጡን ማውቃሉ። ይቅርታ አደረገችለት ሚስቱ። እኔ እንጃ ማሪ፣ እኔ እሱ ነው እኔ እሱንም አልተፋቱም፣ አብረው ናቸው። ይቅርታ አደረገችለት፣ ቀጠሉ አብረው። ደበረኝ እኔ ለመጠየቅ እሷን። አንደኛ በቃ ይሄን እኔ በህይወቴ ጥሩ እንደሰራሽልኝ ወይ ህይወትሽን ያጅ ወይ ከዚህ እኔ እኮ ጸባውን ሲቀይሩ ነበረ እና ሆነ ሰዓት ላይ ጸባይ ቀይሮ ነበረ ምናምን ስትለኝ፣ ግን እኔ የሰው ወሬ ስለማልሰማ ነው። እኔ የሰው ወሬ አልሰማም። ሰው ቢመክረኝም እኔ በትዳሬ በጣም ጠንካራ ነኝ። የሰው ወሬ አልሰማም። ለዛ ነው ይሄንን የሚያልሰማሁት እንጂ የሰው ወሬ ህብል ልሰማ እችላለሁ አለች። እንግዲህ ደግሞ ተጣላችሁ ታረቃችሁ ማለት ደግሞ እኔ የእሷን ጠብ መፈለግ ይመስላል። እንግዲህ እኔ ምንም አልደርስባትም። ወላሂ 5 ሳንቲም ስጠኝ አልለውም። እኔ ጤና እስካለ ልጄን አሳድጋታለሁ። ገና ልጅ ነኝ። ይሄም ደግሞ የአላህ ቀድር ነው የሆነው። ማንኛቸውም የሚሳሳት ነው። ሰው ተሳስቶ ሲጸጸት ነው እንጂ በዛው ባለበት ላይ ሲቀጥል ነው ጂሉ። እኔ ደግሞ በጣም ብዙ ህይወት አስተምሮኛል አልሐምዱሊላህ። ግን እሷን አሁን ተጣላችሁ ታረቃችሁ ማለት ደበረኝ። እኔ ለምን እንግዲህ እራሳቸው ያውቃሉ። ህይወታ ይቀጥል አይቀጥል። ከሱ ጋር ግን ታወሪያለሽ? ወላሂ አላወራም። አላህ ምስክሬ ነው። ወንድሙ ጋር ምናምን አይልም። ልጄ ልጠይቅ ምናምን አይልም። ኧረ አይልም። ሲጀመር እኔንም እኮ የፈለገ ለገንዘብ ነው። አንቺ ላኪልኝ እና የሚያስፈልጋትን ላድርግ። እኔ የኢትዮጵያ አሁን ኑሮ እንትን ነው እና የሚያስፈልጋትን አድርጌ ከቤተሰቦችሽ እንደው ጉልበታቸው ስር ልውደቅ። ያኔ በዛን ሰዓት እኔ የመጨረሻ ልጅ ነኝ። አባቴ የሚፈልገው በሰርግ መዳር ምናምን ስለሆነ ጉልበታቸው ላይ ወድቄ ልለምንና ይመልሱልኝ፣ አብረን እንሁን። ግን ገንዘብ ስለሚያጥረኝ የሆነ ነገር ለማድረግ ስጭኝ ይለኛል። እኔ ደግሞ እንደዛ አላረግም። ቤተሰቦቼ ደካማ ናቸው። ነገ ጧት የሆነ ነገር ቢሆኑ ዛሬ ቢያሳድጉልኝ ይቺ ልጅ ኃላፊነቷ የሚወርቀው እኔ ላይ ነው። ነገ ጧት እሱ የራሱን እኮ ልጆች ይዟል። የግል ትምህርት ቤት አስተማሪ መዋለ ህፃናት ምናምን ይዟል እኮ። እኔ ግን ይቺ ልጅ አታውቀውም እንኳ ወንድሙ ነው እየሄድ የሚያያት። እሱን እኮ አታውቀውም ማንነቱን። ወንድሜ ነው አባቴ የምትለው ግን ለስሙ ይኖርላት። ተሱ ግን 5 ሳንቲም አልፈልግም። እኔ አሳድጋታለሁ። አሁንም እያሳደጉልኝ ነው ቤተሰቦቼ። እሱም ጋር እኔ ልኑር ወላሂ እኔ ለምን ቁሜ አልቀርም።
ከእሱ ጋር ከምኖር ያችን እንደዛ ክዶ ዋናው ነገር ግን እንዳትጠፋብሽ። ልጅ ስታድግ አባቴን ካለች አድራሻው እንዳጠፋብሽ ፎቶን አስቀምጪላት፣ እንዳትጠፋፉ። ነገ 10 ምናምን ዓመት ሲሆናት አባቴን ትልሻለች። ማሪ አንድ ሰፈር እኮ ነን። የእናቴ ሀገር አሁን ምሳሌ እናቴ ሀገርና የእናቴ ሀገርና የእሱ ሀገር አንድ ነው። እናቴ ያዋግብታ የመጣችው አባቴ ሀገር ስለሆነ እናቴ ሀገርና ግን አሁን የእሱ ሀገር አንድ ሰፈር ነው። ቤተሰቦቹ ምናምን እናቴ ታውቃቸዋለች። ቤት ቀይረው ቢሄዱ ምናምን አይታወቅም። ለማንኛውም ፎቶ አስቀምጭላት ያባታል። ነገ ስታድግ ስጠይቅሽ ታሰብ ልውሰዳት ብሎኝም ነበር እኮ ልጆቼ ጋር ልውሰዳት፣ ግን የሚያስፈልጋትን እዛም ሄዳ የምጉልበት የትምህርት ቤት ክፈይ ብላት አለኝ። ችግር የለም ገና 5 ዓመቷ ነው፣ ስመጣ አስተምራታለሁ። እኔ ለምንድን ነው የምትወስዳት? ሰርቄ ነው ጉድ ማረግሽ። ደግሞ አንቺ መተሽ እዚህ የሚያገባሽ ነው ያለው። እስኪ እንደው አንቺ ወንዲት ወልሽ ይዝታል እኮ አሁን ጉቦ ልኬዋለሁ። ለምን ታወሪዋለሽ? በሌላ ስልክ ይመጣል። ወላሂ አላህ ምስክሬ ነው። እኔ ስልክ ነው ይሄ ማሬ። እንዲያገኝሽ ካልፈለግሽ ቀላልና ቁጥር መቀየር ትችያለሽ እኮ። ቀየርኩኝ። ቀይሬ ግን ወንድምየውን አወራዋለሁ። ወንድምየው ለምን እንደዚህ መራራቅ እንዳይመጣ እያልኩኝ ወንድምየው እየሄደ ይጠይቅልኛል። ምሳሌ እነሱ በጣም ገጠራማ ነው፣ ደጋማ ነው እና ወደኛ እኔ የተወለድኩበት ትንሽ ከተማ አለው። እዛ ገበያ ሲመጡ ይጠይቀዋታል ልጄ። በዛ የሆነ እንዲትጠጋ እያልኩኝ እሱን ወንድሙን አወራዋለሁ። ከወንድሙ ስልክ ላይ ይወስዳል የኔን ስልክ። ግን ወንድሙን የምታወሪ አይደለም። 2 ቁጥር አዘጋጅና 1 ቁጥር ወንድሙን ታወሪበትና ስጨርሺ ስዊች ኦፍ አድርገሽ አስቀምጪ። ወንድሙን በወር አንዴ ከሆነ የምታወሪ በወር አንዴ ብቻ እየከፈትሽ አውርተሽው ያንን ሴም ካርድ ቁጭ አድርገሽ ሌላ ሴም ካርድ መጠቀም እሱ እንዳያገኝሽ ማለት ነው። አሁንም አቦ ልኬዋለሁ። በቃ ረመዳን ልክ 2-3 ቀን እንደገባ ለእሷም ነገርኳት። እኔ አላህ በሚያውቀው በሌላ በስ መልፋት ይችላል እኮ አቦ ልኬዋለሁ። ሲጀመር አዲስ ቁጥር እኔ ቁጥሬን ሌላ ሰጠሁት ሰው ስለማቅ አዲስ ቁጥር ልክ አድ ሁሎ ሲመጣልኝ ብሎክ ነው የማደርገው። ለምን እሱ እንደሆነ ስለማቅ የሚመጣውም ለመዛት ነው። አንቺ ወንድ ነሽ፣ እስኪ የሚያገባሽን ልጅቱን ሰርቃቸዋለሁኝ ከቤተሰቦችሽ ከዛ እንደምታገኛት እኔ መጀመሪያ ያኔ ውለጅ አባልልሽ ልታስወርጃት አልነበረው? ያሁን ልጅ ወዳጅ ሆንሽ። በቃ ማይሌ ነገር የለም። ውለጃትን ብሎ እኮ አላሳደገልኝም እኮ። ግን በሰዓቱ ወላሂ ብታስወርጃት ልጄን አስወረዴ ብዬ እከስሻለሁ አለኝ። እኔን ማሰሪያ ነው በሰዓቱ። ግን አልታሰርኩም። እኔ አልሐምዱሊላህ እናቴ ያለች እንባዬን አብሳልኛለች። እሷ ብትጠፋ ነበረ የምታሰረው። ከጓደኞቹ ጋር ስለምንድን ነው የምታወሪው? ጓደኞቹ ጥሩ ናቸው። ከጓደኞቹ ጋር ጓደኛ አንድ ነው የማወራው እኮ። ሌላ ነገር እንዳይፈጠር ደግሞ ከጓደኛው ጋር ማለት ነው። ኧረ ባለትዳር ነው፣ ትልቅ ሰው ነው። ባለትዳር ላሱ ያኔ የማወራው እንደዚህ በሌላ ነገር ሳይሆን በሰዓቱ እንደዛ ጎርቶሻል እና አሁንም ራስሽን ጠብቂ ነው የሚለው። ሌላ ነገር ሲጀመር በወራ እንዲ ነው። እኔ ሆነኝ ደግሞ ከባዳ ወንድ ጋር አታውሪ ማሪ። ወንድ ባዳ ነው። መላመድ ይመጣል። በምክር ምናምን እያደረጉ ነው ሰው ላይ የሚገቡት። ስለዚህ ይቅርብሽ። ከወንድሙ ጋርም ሆነ ከጓደኛው ጋር አታውሪ፣ ይቅርብሽ። ምንሽም እንኳን አይደለም እንዴት ወላሂ ቤተሰብ አንጥቶ እንኳን አግቢ ሱልኝ ወላሂ ልቤ ራሱ እንዴት እንደሚያምንልኝ ግራ ገብቶኛል። የምር እንዴት አድርጌ ራሴ እስከ መቼም እላለሁኝ። እንኳን አይደለም ምን አውርቼ ላገባ አይደለም ሀታ አግብቶ የፈታ ራሱ እንደው ላግባሽ የሆነ ነገር ጥያቄ እንኳን ሲመጣልኝ እንዴት ማመን ራሱ እንትን አልልም ወላሂ። ብቻ ከባድ ነው። እኔ ልጅሽ ናት በመሀል ያሳዘነችኝ ያለ አባት ማደጓ። ግን ምን ይደረጋል? ዋናው እንዳይጠፋብሽ ብቻ አድራሻውና ፎቶ ካለሽ በቂ ነው። ለምን በጣም ብዙ ሴቶች ሰሞኑ አባታቸው የልጃቸውን አባት አፋልጊው እየመጡ ቪዲዮ ስሪልኝ እያሉ ነው። እና
ጀስት አድራሻ ቢቀየር ምን ቢል እንዳይጠፋብሽ ፎቶውን አስቀምጪላት፣ አድራሻውን አስቀምጪላት። ስታድግ ራሷ እንደ አባቷ ማግኘት ከፈለገች ታገኘዋለች። አለ ግን ማለት የት ይሄዳሉ? ትልልቅ ሰዎች ናቸው እኮ ቤተሰቦቹ። እንደው ቢያት አላህ እንግዲህ ቀዳቸው ደርሶ ካልሞቱ ሀገር የሚለቁበት ነገር የለም። ቤተሰቦቹ ምን አገባቸው? እሱ የሆነ ሀገር ተሰዶ ሄዶ ጥፍት ብሎ ቢቀርና የዛሬ 20 ዓመት ልጅሽ አባቴ ማን ነው ምንድን ነው እስቲ ፎቶ አለሽ አሳይኝ ብትልሽስ ምንድን ነው የምትከራከሪው ከኔ ጋር? ሌላ ራሱ ብዬ እኮ ነው ለማሪ እሱማ ለእኔ ነው። ግን አሁን እሱን እንዴት እጠብቀዋለሁ? ፎቶ አለኝ በእርግጥ በቃ ፎቶ ደግሞ አሁን እሱ ቢጠፋ ፎቶ እና አድራሻውን አስቀምጪላት። የዛሬ 20 ዓመት ልጅሽ አባቴን አሳይኝ ብትልሽ በፎቶ ተሳይታልሽ አድራሻው ነው ትያታለሽ ነው ያልኩሽ። አዎ እኮ እኔም ቅርብ ስለሆነ ቤተሰቦቹን ለቤተሰቦቹ አሳያታለሁ ለማለት ነው። ቤተሰቦች እስከዛ ቢጠፋ ቢሞቱስ? ትልቆች ናቸው። አለኝ ፎቶውም አለኝ። በቃ እሱን የወንድሙም ፎቶ አለኝ። የራሱን ፎቶ አስቀምጪላት። ወንድሙ ራሱ ረጅና የራሱን ፎቶ አስቀምጪላት። አለኝ ፎቶ አኑር ካታ ድሮ እኔ ጋ የተነሳ ነው ራሱ እከታተልሻለሁ። እኔ በጣም ብዙ ጊዜ ረጅም ሰዓት ነው እኔ አንቺን ተከታተሉ አለኝ። እኔ ወዲጀው አባታሱ መሆኑ ነግረሻታል? ይመጣል ፎቶ ያሳያታል እኮ ነው። አባቷ አጎትየው እንደሆነ ነው የምታውቀው ብለሻል። አባት የምትለው አጎትየውን ነው። እሱ አባቷ እንደሆነ ስማቸው ስለሚመሳሰል ነው። የወንድሜና የአባቷ ስም ሀሚር ስለሆነ ያው በአካል ስለማታውቀው ነው። ማሪ ጥያቄው እኮ አጭር ነው። ልጅሽ አጎቷን ነው አይደል? አባቷ እንደሆነ የምታውቀው እየሄደ የሚጠይቃት። ስለዚህ ይሄ ደግሞ ትክክል ስላልሆነ አባቷ ያኛው መሆኑን ንገሪያት እሺ። 5 ዓመት ትልቅ ናት፣ ይበቃታል። ኢንሻላህ እንግዲህ የዛሬ ዓመት እገባለሁ እኔ ስሄድ። በቃ ስትሄጂ ለልጅሽ ትክክለኛ አባቷን ንገሪያት እሺ። ኢንሻላህ እንዴ ያማለ ሄጄ ራሱ አሳያታለሁ በአካል። ጎበዛው ታየዋለች በአካል መንገድ ብቻ ሳይሆን አሳያታለሁ። ሚስትየው ከፈቀደችልሽ ነው አባቷን እኔ ሌላ ነገር ባሌ እንድታገኘው አልፈልግም ብትልሽስ? ችግር የለም። እኔ ለወንድም ላጎቷ ሰጥቻት ያሳያት። እኔ የራሴ ህይወት ይዜለ እንደ የዛ ጊዜ እኔ ኢንሻላ ይስተሻላ የራስሽ ህይወት። ወላሂ ኢንሻላ። እሺ እናመሰግናለን። ታሪክ እኔ ለሱ ወላሂ ምንም ክፉ አላስብም ሀቡዬ። ወላሂ እዚህ ጋር በግልጽ ስለምናገር ነው። እኔ 5 ዓመት ወላሂ የእሱን ነገር እኮ አንድ ብር የለኝም። ተማሪ ነኝ። አባቴ ላይ ወድቄ የላይፍ ወይም መግዣ የሌለኝ በዛን ሰዓት ብከሰው እኮ የህግ የግድ ያስመጠዋል። በሰዓቱ እሱ ጥሩ ላይ ነው ላይፉ። ግን ወላሂ 5 ሳንቲም። ለዛም ነው ወንድምየው በቃ የእሱን ህይወት ጠብቀሽለታል፣ ለምን አልተረዳሽም? ትዳሩን እንኳ ቢይዝ ለምን በጎን ለምን አይሰጥሽም ለተወለደችው ልጅ ይለኛል። እኔ እሱን ህይወት ለማበላሸት ወላሂ እንደዚህ እንደማንኛቸውም ሴት አላስብም። ይሳካለት ይኖር። እሺ እኔም ደግሞ አላህ ለእኔ ያጻፈውን አለ። አመሰግናለሁ ካቡዬ፣ እወድሻለሁ። እኛም እንወድሻለን። ስላዳመጣችሁኝ አመሰግናለሁ። እናቴ አንቺም ታሪክሽን ስላካፈልሽን አስተማሪ ነው። እናመሰግናለን። እሺ ውዴ። አንዱ አስተማሪ ፍቅር ነው። ፍቅር ታሪክ አለኝ እያለች ግን አካውንቱ ፕራይቬት ነው። ሚካኤል ገባ። ቡርጅ አስተዋውቂና እንዴት ነሽ? አለን። ፍቅር ይሻለናል። አካውንትሽ ፕራይቬት ነው። ሴትዮ ደጋግሜ ነገርኩሽ እኮ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ገብተሽ አስተካክለሽ መተሽ ጻፊ። እሺ ውዴ አስተዋውቂ። እሺ እንዴት ናችሁ? ደህና ናችሁ ወይ? ቡርጅ ቤቲ ሳሎን እንባላለን። የምንገኘው ሻርጃ በዩናይትድ አረብ ኤሚሬትስ ሻርጃ አልናህዳ ነው። በአጠቃላይ የምንሰጣቸው አገልግሎት የጸጉር፣ የጥፍር፣ የአይላሽ፣ የፔዲኪር፣ ሜኒኪር፣ የዋክስ፣ የፌሽል እንደውም የሞሮኮ ባዝ አገልግሎት እንሰጣለን እና ጎበዝ በሆኑ ባለሙያዎችን ነው መጥታችሁ እኛ ጋር የምትስተናገዱት።
እና ሌላ ደግሞ አሁን ያመጣ ነው የ1 ሚሊዮን እጣ ኩፖን አለ። ያንን 1 ሚሊዮን እጣ ኩፖን እኛ ጋር መታችሁ የ200 ሰርቪስ ስትጠቀሙ የ1 ኩፖን ባለቤት ትሆናላችሁ። በዛ ኩፖን ደግሞ የ1 ሚሊዮን እጣ ውስጥ ትካተታላችሁ ማለት ነው። እና እየመጣችሁ ተሰሩ፣ ተዋቡ። ሌላ ደግሞ ይሄ ጊፍት ይሄ እጣ ካርድ ለሴቶች ብቻ አይደለም፣ ወንዶችን መጥተው መግዛት ይችላሉ። እንዴት ነው ወንዶች መጠቀም የሚችሉት? እኛ ጋር መጥተው ጊፍት ካርድ አለ ያዘጋጀነው ጊፍት ካርድ። ያንን ጊፍት ካርድ መጥተው ገዝተው እነሱ እጣውን ይጠቀማሉ። ወይ ጓደኛቸው ወይ ሚስታቸው ደግሞ ሰርቪሱን መታ መጠቀም ትችላለች ማለት ነው። እና እየመጣችሁ ተሰሩ። ጎበዝ ጎበዝ በሆኑ ባለሙያዎች ነው የምትሰሩት። እኛ ጋር ማንኛውም አይነት የፀጉር ስታይል፣ የጥፍር ስታይል